السلام عليكم ورحمة الله وبركاته. سلام تنايستلن كبراتنا كبران أرماج تملكاتو تشاچن. ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። በጉጉት ሲጠበቅ የነበረው አዲሱን የምንዛሪ ፖሊሲ በተመለከተ በዛሬው ዕለት አመሻሹን አዲስ መግለጫ ወጥቷል። እንግዲህ ለብዙ ጊዜያት ሲጠበቅ የነበረው ይህንን አዲሱን የምንዛሪ ፖሊሲ በተመለከተ በሀገሪቱ ላይ ምን ለውጥ አስከትሏል እንዲሁም አሁን ካለው የውጭ ምንዛሪ እጥረት ጋር ተያይዞ ምን መፍትሄ ይሰጣል በተጨማሪም ደግሞ በሀገሪቱ ውስጥ ያለውን የዋጋ ግሽበት ሙሉ በሙሉ ያወርደዋል ወይስ የሚሉትን ዝርዝር መረጃዎች አመሻሹን የወጣው መግለጫ አካቶ ወደ እናንተ እንግዲህ ይዘንላችሁ ቀርበናል። ቪዲዮውን ላይክ ቻናሉን ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩያን በቀጥታ ወደ መረጃው አመራን። እንግዲህ ከቅርብ ጊዜ ወዲህ አገራችን ኢትዮጵያ የማክሮ ኢኮኖሚ ማሻሻያን ተግባራዊ ካደረገችበት ዕለት አንስቶ በአገሪቱ ያለው የውጭ ምንዛሪ ፖሊሲ ሙሉ በሙሉ ተቀያይሮና ተለዋውጦ አሁን ባለንበት ደረጃ ደርሷል። በዛሬው ዕለትም እንግዲህ አዲሱን በጉጉት ሲጠበቅ የነበረውን የኢትዮጵያ ብሔራዊ ባንክ መግለጫን ሙሉ ዝርዝሩን ወደ እናንተ እናደርሳለን። በተለይ በአሁን ሰዓት ላይ ያለው የዋጋ ግሽበት በሀገራችን ኢትዮጵያ ከጊዜ ወደ ጊዜ እየተባባሰ ያለበትን ሙሉ በሙሉ ያወርደዋል ተብሎም የሚጠበቅ ነገር ይሆናል። ዞሮ ሙሉ ዝርዝሩን ይዘናል። እስከ መጨረሻው አብራችሁን ቆዩ። የኢትዮጵያ ብሔራዊ ባንክ በተከተለው ጥብቅ የገንዘብ ፖሊሲ ባለፉት ወራት የዋጋ ግሽበት መገርበብ መታየቱን የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ በዛሬው ዕለት አመሻሹን አስታውቋል። የግብርና ምርት መሻሻልና በአስተዳደራዊ ዋጋዎች ላይ በተደረሰው ማሻሻያ ቀስ በቀስ መተግበሩ ሌሎች ለውጤቱ መመዝገብ አስተዋጽኦ ያደረጉ ነጥቦች መሆናቸውንም ኮሚቴው ገልጿል። ምግብ ነክ የዋጋ ግሽበት በየካቲት ወር 2017 መጨረሻ 14.6 በመቶ እየደረሰ ሲሆን ይህም ባለፉት ዓመት ተመሳሳይ ወቅት ከነበረው 3 በመቶ ጋር ሲነጻጸር በእጅጉ ያነሰ መሆኑን ነው ያስታወቀው። በተመሳሳይ ምግብ ነክ ያልሆኑ የዋጋ ግሽበት ካለፉት ዓመት ጋር ሲነጻጸር 15.6 በመቶ የቀነሰ ሲሆን አሁን ባለው ተጨባጭ ጥቂት ወራት የማንሰራራት አዝማሚያ ማሳየቱን አመላክቷል። የገንዘብ ፖሊሲ ኮሚቴ ስብሰባ ቁጥር 2 ሙሉ መግለጫ እንደሚከተለው የሚቀርብ ሲሆን በኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ሁለተኛ ስብሰባው መጋቢት 16 ቀን 2017 በዛሬው ዕለት አካሂዷል። በተሻሻለው የባንኩ የማቋቋሚያ አዋጅ ቁጥር 1359/2025 አንቀጽ 23 በተሰጠው ተግባርና ኃላፊነት መሰረት የተቋቋመው የገንዘብ ፖሊሲ ኮሚቴ ከባንኩ ዋጋን ከማረጋጋትና የኢኮኖሚ እድገትን ከመደገፍ ቀዳሚ ዓላማ ጋር የተጣጣሙ የገንዘብ ፖሊሲ ምክረ ሐሳቦችን ለባንኩ የዳይሬክተሮች ቦርድ በማቅረብም ያጸድቃል። በዚህ ረገድ ኮሚቴው የኢትዮጵያን የዋጋ ግሽበት፣ የፊዚካል የውጭ ኢኮኖሚ የገንዘብ አቅርቦትና የፋይናንስ ዘርፍ እንቅስቃሴዎችን እንዲሁም በሀገር ውስጥ የማክሮ ኢኮኖሚ ሁኔታ ላይ ጉልህ አንድምታ ያላቸው ዓለም አቀፍ ሁኔታዎችን ይገመግማልም ተብሏል። ኮሚቴው ከነዚህ የማክሮ ኢኮኖሚ ግምገማዎችና የቅርብ ጊዜ የወደፊት እይታዎች በመነሳት በገንዘብ ፖሊሲው ተግባራዊ የሚደረጉ የፖሊሲ ምክረ ሐሳቦችንም ያቀርባል። በዚህ መሰረት ኮሚቴው የገመገማቸው አባይት ጉዳዮችም የሚከተሉት ናቸው። የዋጋ ግሽበትን በሚመለከት ካለፉት የገንዘብ ፖሊሲ ኮሚቴ ስብሰባ ወዲህ ዓመታዊ የዋጋ ግሽበት እየቀነሰ በመምጣቱ የካቲት ወር 2017 መጨረሻ 15 በመቶ መድረሱን ኮሚቴው ተገንዝቧል። ባለፉት ጥቂት ወራት የዋጋ ግሽበት በተከታታይ እየረገበ የመጣው ብሔራዊ ባንክ ጥብቅ የገንዘብ ፖሊሲ በመከተሉ የግብርና ምርት በመሻሻሉና በአስተዳደራዊ ዋጋዎች ላይ እየተወሰደ ያለውን ማሻሻያ ቀስ በቀስ በመተግበሩ ምክንያት እንደሆነም ይገመታልም ተብሏል።
ምግብ ነክ የዋጋ ግሽበት በየካቲት ወር 2017 መጨረሻ 14.6 በመቶ የደረሰ ሲሆን ይህም ባለፈው ዓመት ተመሳሳይ ወቅት ከነበረው 3 በመቶ ጋር ሲነጻጸር በእጅጉ መቀነሱ ተገልጿል። በተመሳሳይ ምግብ ነክ ያልሆነ የዋጋ ግሽበት ካለፈው ዓመት ቀንሶ 15.6 በመቶ የደረሰ ቢሆንም ባለፉት ጥቂት ወራት የማንሰራራት አዝማሚያም አሳይቷልም ብሏል። በየካቲት ወር 2017 ላይ የ0.5 በመቶ ወርሃዊ እድገት የታየ ሲሆን ይህም ለአራት ተከታታይ ወራት የተከሰተው ዝቅተኛ እድገት እንደሆነና የዋጋ ግሽበት በኢኮኖሚ ላይ የሚያደርሰው አዲስ ተጽዕኖ ዝቅተኛ መሆኑንም አመላክቷል። ሌላው የሀገር ውስጥ የኢኮኖሚ እንቅስቃሴ አመላካች የተጠናከረ የእድገት አዝማሚያ መኖሩን እንደሚያዩት ኮሚቴውም ተገንዝቧል። በአብዛኞቹ የሀገሪቱ አካባቢዎች የታየው ምቹ የመኸር ዝናብ ወቅትና በግብርና ዘርፍ እየተወሰደው ያሉ የአቅርቦት ማሻሻያ ውጥኖች በዘንድሮ ዓመት ከፍተኛ የሰብል ምርት እንደሚኖርም ያሳያልም ተብሏል። ካለፈው የገንዘብ ፖሊሲ ኮሚቴ ስብሰባ ወዲህ የገንዘብ ዝውውር እድገት መጠነኛ ጭማሪ አሳይቷል። ይህም ሊሆን የቻለው የብድር የፊዚካልና የውጭ ኢኮኖሚ ሁኔታዎች ላላ በመደረጋቸው ነው። እስከ ጥር ወር 2017 ድረስ በኢኮኖሚ ውስጥ የሚዘዋወረው ጠቅላላ ገንዘብ አቅርቦት በ22.8 በመቶ፣ መሰረታዊ ገንዘብ 42.0 በመቶ እድገት ያሳየ መሆኑን፣ የሀገር ውስጥ ብድር በ19.8 በመቶ ጨምሯል። መሰረታዊ ገንዘብ ፈጣን እድገት ሊያሳይ የቻለው የኢትዮጵያ ብሔራዊ ባንክ ከወርቅ ሽያጭ ጋር በተያያዘ ከፍተኛ የውጭ ምንዛሬ ክምችት በመያዙና የወለድ ተመን ሁኔታ በገበያ ላይ የተመሰረቱ የአጭር ጊዜ የወለድ ተመኖች ለመጀመሪያ ጊዜ ከዋጋ ግሽበት በላይ መሆናቸውን ኮሚቴውም ተገንዝበዋል። ለምሳሌ የ364 ቀን የመንግስት የግምጃ ቤት ሰነድ ወለድ ተመን አምና ታህሳስ ወር መጨረሻው ላይ ከነበረው 15.9 በመቶ ዘንድሮ የካቲት ወር ላይ 2017 መጨረሻ 17.7 በመቶ መድረሱንም ተገልጿል። ባንኮች እርስ በርሳቸው በሚበዳደሩበት ገበያ አማካኝ የወለድ ተመን የካቲት ወር ላይ 16.7 በመቶ የደረሰ ሲሆን ይህም ብሔራዊ ባንክ ባስቀመጠው የ15 በመቶ የወለድ ተመን ክልል በ3 በመቶ ያነሰ ወይንም ከፍ ያለ ውስጥ ይገኛልም ተብሏል። በባንኮች መካከል እየተደረገ ያለው የገንዘብ ግብይት መጠን በፈጣን ሁኔታ ማደጉን ቀጥሎ በየካቲት ወር 2017 መጨረሻ ብር 338.8 ቢሊዮን መድረሱንም ተገልጿል። በመሆኑም የዋጋ ግሽበት ትርጉሙ ባለው መልኩ እንዲቀንስ እስካሁን ያለው የገንዘብ ፖሊሲ አቋም ተገቢ በመሆኑ ሊቀጥል እንደሚገባ ኮሚቴው የተስማማ ሲሆን በዚህም አዳዲስ የገንዘብ ፖሊሲዎች ከማምጣታችን ጋር ተያይዞ የዋጋ ግሽበትን በግማሽም ቢሆን እየተቀረፈ እንደሚገኝ የብሔራዊ ባንክ ዋና መስሪያ ቤቱ ገልጿል። በወለድ ተመን ላይ ወደ ተመሰረተ የገንዘብ ፖሊሲ አስተዳደር ስርዓት የሚደረግ ሽግግር ገና በመሆኑ በባንኮች የብድር እድገት ላይ የተቀመጠው 15 በመቶ ገደብ እንዲቀጥል መደረጉም ተገልጿል። የገንዘብ ፖሊሲ ኮሚቴው ቀጣይ የገንዘብ ፖሊሲ ውሳኔ በቀጣይ ወራት በሚከሰቱ የዋጋ ግሽበት ውጤቶች ግምገማ ላይ የተመሰረተ እንደሚሆን ግንዛቤ ተወስዷል። ቀጣይ የኮሚቴ ስብሰባ ሰኔ ወር 2017 መጨረሻ ላይ እንደሚሆን መወሰኑን በዛሬው ዕለት የኢትዮጵያ ብሔራዊ ባንክ ያወጣውን መግለጫ በዝርዝር ይመስላል። ቪዲዮውን ላይክ ሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።